ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ቤተሰቦቻችን ለዛሬ ለሐሙስ ሐምሌ 2 2018 ዓ.ም ያዘጋጀናቸው ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን እስከመጨረሻው እየተከታተላችሁ ከኛ ጋር አብራችሁ እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። መልካም ቆይታ። ኤርትራውያን ዲሞክራሲያዊ ሽግግር ለማድረግ እንዲተባበሩ የኤርትራ አፋር ብሔራዊ ኮንግረስ ጠየቀ። የኤርትራ አፋር ብሔራዊ ኮንግረስ ኤርትራ ውስጥ በሰላማዊ መንገድ ዲሞክራሲያዊ ለውጥ ለማምጣት የሀገሪቱ ዲሞክራሲያዊ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶችና የተለያዩ የህብረተሰብ አካላት እንዲተባበሩ ጠይቋል። ኮንግረሱ የፖለቲካ ፓርቲዎቹ፣ ድርጅቶችና የተለያዩ የህብረተሰብ ክፍሎች ውይይት፣ ድርድርና መግባባታቸውን አጠናክረው እንዲቀጥሉም ጥሪ አቅርበዋል። የኤርትራ አፋር ብሔራዊ ኮንግረስ ባለፈው ሳምንት አርብና ቅዳሜ ባደረገው ሶስተኛ ጉባኤው ማጠቃለያ ላይ ባወጣው መግለጫ እንዳለው የወደፊቷ ኤርትራ በአምባገነን ስርዓት በአግላይነት ወይም በአንዱ በሌላውን በመጫወን ላይ ልትመሰረት አትችልም ብሏል። በ8 ገጾች የተጠናቀረው መግለጫ ኤርትራ ውስጥ ሰብአዊ መብቶች፣ የተለያዩ ብሔሮች መብቶች እንዲከበሩና ዲሞክራሲያዊ ስርዓት እንዲሰፍን የሚደረገውን ጥረት የተለያዩ ዓለም አቀፍ አህጉራዊና አካባቢያዊ ማህበራትና መንግስታት እንዲረዱ ጠይቋል። ጉባኤው በተለይ የተባበሩት መንግስታት ድርጅት ኤርትራ ውስጥ ይደርሳል የሚባለውን የሰብአዊ መብቶች ጥሰቶችን መከታተሉ እንዲቀጥል ጠይቆ ኤርትራ በቅርቡ የተባበሩት መንግስታት የምጣኔ ሀብትና የማህበራዊ ጉዳይ ምክር ቤት አባል ሆና በመመረጧ ያደረበትን ቅሬታም ገልጿል። ኤርትራ ውስጥ የሚፈጸመውን ግፍና በደል በመሸሽ ከ200,000 በላይ ኤርትራ አፋሮች መፈናቀላቸው ወይም መሰደዳቸውን መግለጫው አሳዛኝ ብሎታል። የኤርትራ አፋር ብሔራዊ ኮንግረስ ኤርትራ ውስጥ የሀገሪቱ አንድነት ተጠብቆ የአፋርን ጨምሮ የሀገሪቱ ነባር ብሔሮች የባህል፣ የቋንቋ፣ የማንነት፣ የምጣኔ ሀብትና የፖለቲካ ነጻነት የተከበረባት ፌዴራዊ ስርዓት እንዲመሰረት እንደሚታገልም አስታውቋል። በመግለጫው መሰረት በሶስተኛው የኤርትራ አፋር ብሔራዊ ኮንግረስ ጉባኤ ላይ ከኢትዮጵያና ከተባበሩት መንግስታት ድርጅት ጨምሮ የተለያዩ ማህበራት ድርጅቶችና የህብረተሰብ ክፍሎችን የወከሉ ፖለቲከኞች፣ ተንታኞች፣ ምሁራን፣ ባህላዊ መሪዎችና የሀገር ሽማግሌዎችም ተካፍለዋል። የእውነት ክር ትቀጥናለች እንጂ አትበጠስም ሲሉ ዶክተር አብርሃም በላይ ገለጹ። የመስኖና ቆላማ አካባቢ ሚኒስትር ዶክተር አብርሃም በላይ የእውነት ክር ትቀጥናለች እንጂ አትበጠስም እንደሚባለው በሰሜን እዝ የተፈጸመው የግፍ ድርጊት በፈጻሚዎቹ አንደበት በራሱ እየተጋለጠ ነው ሲሉ አስታወቁ። ሚኒስትሩ ይህንን ያሉት የህወሓት ህገወጥ ቡድን በሀገር መከላከያ ሰራዊት ጥቅምት 24 2018 ዓ.ም ሰሜን እዝ ላይ የፈጸመውን ድንገተኛ ጥቃት የቡድኑ ቃል አቀባዮችና የታጠቁት ኃይሎች አዛዦች ራሳቸው እየመሰከሩበት መሆኑን በማብራራት ነው። ከ20 ዓመታት በላይ ከትግራይ ህዝብ ጋር በበርካታ ማህበራዊ ትስስሮች አብሮ የኖረው የሀገር መከላከያ ሰሜን እዝ በጥቅምት 24 ቀን 2013 ዓ.ም በህገወጡ የህወሓት ቡድን ድንገተኛ ጥቃት እንደተፈጸመበት ይታወሳል። ከህገወጥ ቡድን የታጠቁ ኃይሎች አዛዦች መካከል አንዱ የሆነው የህወሓቱ የጦር ጀነራል ማሾ በየነ ሳይቀድሙን በመቅደም በመከላከያ ሰራዊት ሰሜን እዝ ላይ ድንገተኛ ጥቃት ፈጽመንባቸዋል ማለቱ ቀደም ሲልም በቡድኑ ቃል አቀባዮች በኩል ሲወጣ የነበረውና በሀገር ክህደት የተፈጸመውን ድርጊት እውነተኛነት በዚህ ሳምንት በድጋሚ ያረጋገጠ ሆኗል። ይህንን ተከትሎ ዶክተር አብርሃም በላይ በማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት ጊዜ ዳኛ ነው፣ ለዚህ ሁሉ ችግር የዳረገን ማን እንደሆነ በአደባባይ እየመሰከሩ ነው። ህዝባችንን በግልጽ ተረዳ፣ ከእውነት ጋር መታረቅ ግድ ነው። ነገም ሌላ በሬ የወለደ ወሬ ፈትለው ችግር ውስጥ ለመጣል ሌተ ከቀን ለሚደክሙት ይበቃል በላቸው ብለዋል። አክለውም መከላከያን ተኝቶ እያለ አጥቅተነዋል፣ ጦርነት ጀምረናል ብላችሁ በገዛ አንደበታችሁ ማመናችሁ ለታሪክ ይቀመጥ፣ ለሁሉም ጊዜ ያለው ሲሉ መልእክታቸውን አስተላልፈዋል። ዶክተር አብርሃም በላይ ህገወጡ የህወሓት ቡድን የትግራይ ክልል ተተኪ ትውልድን ሆን ብሎ በመዋቅራዊ አሰራር እያጠፋና እያመከነ ነው ሲሉ ወይዘሮ ኬሪያ ኢብራሂም አስታወቁ። ህገወጡ የህወሓት ቡድን የትግራይ ክልል ተተኪ ትውልድን ሆን ብሎ በመዋቅራዊ አሰራር እያጠፋና እያመከነ መሆኑን የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤና የአሁኑ የስምረት ዲሞክራሲያዊ ፓርቲ የምክር ቤት አባል ወይዘሮ ኬሪያ ኢብራሂም ገልጸዋል። ህገወጡ የህወሓት ቡድን ጽምዶ በሚል ስያሜ ከሻዕቢያ ከሱዳንና ከሀገር ውስጥ ጽንፈኛ ኃይሎች ጋር ጥምረት በመፍጠር ኢትዮጵያን እያተራመሰ ለመኖር አልሞ እየተንቀሳቀሰ መሆኑን ወይዘሮ ኬሪያ ኢብራሂም አስታውቀዋል። ቡድኑ የፕሪቶሪያውን የሰላም ስምምነት እያጣቀሰ ለዳግም ጦርነት ጊዜ መግዣነት በመጠቀም የትግራይ እናቶችን እያስለቀሰ መሆኑንም ወይዘሮ ኬሪያ አስገንዝበዋል። ወይዘሮዋ የትግራይ ክልል ወቅታዊ ሁኔታን አስመልክቶ ከኢዜአ ጋር ባደረጉት ቆይታ እንደገለጹት የፕሪቶሪያ የሰላም ስምምነት የጥይት ድምጽ በማጥፋት ለክልሉ ህዝብ የተስፋ የሰጠ ሁነኛ የሰላም በር ነበር። የፌዴራል መንግስትም በሰላም ስምምነቱ መሰረት የወደሙ መሰረተ ልማቶችንና ተቋማትን መልሶ መገንባቱን ገልጸው ይህም የክልሉ ህዝብ የተረጋጋና ሰላማዊ ህይወት የሚመራበትን እድል
እንደፈጠረም ወይዘሮ ኬሪያ አብራርተዋል። ይህም የክልሉን ጊዜያዊ አስተዳደር በማቋቋም ጭምር ማህበራዊና ኢኮኖሚያዊ ፋይዳ ያላቸው ተቋማት በአፋጣኝ ወደ አገልግሎት እንዲመለሱ ማድረጉን አስታውሰዋል። የቀድሞ የትግራይ ክልል ታጣቂዎችንም በተሃድሶ ስልጠና በማሳለፍ ወደ ማህበረሰባቸው ተቀላቅለው የተረጋጋ ህይወት የሚመሩበት የገንዘብ ድጋፍ ሲደረግ መቆየቱንም ወይዘሮ ኬሪያ አክለዋል። ህገወጡ የህወሓት ቡድን ለትግራይ ህዝብ ትልቅ እፎይታን ይዞ የመጣውን የፕሪቶሪያውን የሰላም ስምምነት ለጊዜ መግዣነት እንደተጠቀመበትም ይፋ አድርገዋል። በዚህም ቡድኑ የክልሉን ጊዜያዊ አስተዳደር በኃይልና በተደጋጋሚ በማፍረስ በጨረባ ምርጫ ያደራጀውን ህገወጥ ምክር ቤት በመሰብሰብ ተቀባይነቱ ያጣ ካቢኔ ማዋቀሩን አስረድቷል። በአሁኑ ወቅትም ህገወጡ የህወሓት ቡድን የትግራይ ክልል ተተኪ ትውልድን ሆን ብሎ በመዋቅራዊ አሰራር እያጠፋ መሆኑን ወይዘሮ ኬሪያ አስረድቷል። በተለይም ራሱን ለዳግም ጦርነት በማዘጋጀት ህጻናትን ከእናታቸው ጉያ በመንጠቅ የትግራይ እናቶችን የደም እንባ እያስለቀሰ እንደሚገኝም አስታውቋል። ቡድኑ ከሀገር ውስጥና ከውጭ ጠላት ኃይሎች ጋር ያልተቀደሰ ጋብቻ በመፍጠር የትግራይ ክልል ህዝብን ለዳግም ጉስቅልና ለማመቻቸት ጥረት እያደረገ መሆኑንም አንስተዋል። ይህ ህገወጥ ቡድን በትግራይ ህዝብ ላይ ያደረሰ የሚገኘው ከፍተኛ ሰብአዊ በደልም በተለያዩ ሀገራትና በዓለም አቀፍ ተቋማት ጭምር እየተወገዘ እንደሚገኝም ወይዘሮዋ ጠቅሰዋል። ህገወጡ የህወሓት ቡድን ጽምዶ በሚል ስያሜ ከሻዕቢያ ከሱዳንና ከሀገር ውስጥ ጽንፈኛ ኃይሎች ጋር ጥምረት በመፍጠር ኢትዮጵያን እያተራመሰ ለመኖር አልሞ እየተንቀሳቀሰ መሆኑንም አንስተዋል። የትግራይ ክልል እናቶች በጽንፈኛው የህወሓት ቡድን ላይ ድንጋይ እየወረወሩ ነው ያሉት ወይዘሮ ኬሪያ የክልሉ ወጣትና ህዝቡም የቡድኑን እኩይ ሴራ በስፋት እየታገለ መሆኑን አስረድተዋል። ከሻዕቢያ ጋር ከሚፈጸመው የወርቅና የከበሩ ማዕድናት ምዝበራ ባሻገር የትግራይ ወጣቶችን ለሱዳን ጦርነት በመሸጥ የውጭ ምንዛሬ ገቢን የጦር መሳሪያ መግዣ እያደረገ መሆኑንም አጋልጠዋል። በተጨማሪም በፍጹም ጭካኔ ህጻናትን ከእናት ጉያ በመንጠቅና ወደ ጦር ካምፕ በመውሰድ በሀገር ውስጥና በዓለም አቀፍ የህግ ድንጋጌ የሚያስጠይቅ ሰብአዊ ግፍ እየፈጸመ መሆኑን ገልጸዋል። በአሁኑ ወቅትም በሀገር ውስጥና በዓለም አቀፍ ተቋማትና ዜጎች የሚደርስበትን ውግዘት ጆሮ ዳባ ልበስ በማለት የክልሉን ህዝብ ወደ ባሰ ጥፋት እየመራው ይገኛል ብለዋል። የሀገር ሽማግሌዎች፣ የዓለም አቀፍ ተቋማትና ሀገራት የቡድኑን እኩይ ሴራ ሊታገሉት እንደሚገባም ተናግረዋል። የክልሉን ትምህርት ቤቶችን አስቀድሞ በመዝጋትና ወጣቱን ወደ ጦር ካምፕ በማጋዝ የትግራይን ተተኪ ትውልድ እያመከነ እንደሚገኝም ወይዘሮዋ አስገንዝበዋል። የ12ኛ ክፍል ሀገር አቀፍ ፈተናንም ራሴ ያዘጋጃለሁ በሚል የወጣቱን የነገ ተስፋና ህልም እያጨለመ መሆኑን አንስተዋል። ይህም ህገወጥ ቡድን ሆን ብሎ የትግራይ ክልልን ተተኪ ትውልድ በመዋቅር እያጠፋ እንደሚገኝ ማሳያ ነው ብለዋል ወይዘሮ ኬሪያ ኢብራሂም። 32 ኪሎ ግራም አደንዛዥ እጽና 333 የሺሻ እቃዎች ወደሙ። በአዲስ አበባ ከተማ የየካ ክፍለ ከተማ ፖሊስ ዋና መምሪያ ከነዋሪዎችና ከባለድርሻ አካላት ጋር በመተባበር ባደረገው ተከታታይ ኦፕሬሽን 32 ኪሎ ግራም አደንዛዥ እጽና 333 የሺሻ እቃዎችን በቁጥጥር ስር በማዋል በይፋ አስወግደዋል። በእቃዎቹ መወገድ ስነ ስርዓት ላይ የተገኙት የክፍለ ከተማ ፖሊስ ዋና መምሪያ አዛዥ ረዳት ኮሚሽነር መኮንን አሻግሬ እንደገለጹት አደንዛዥ እጽና ሺሻ መጠቀም ለህብረተሰቡ የጤና ጠንቅ ከመሆኑም ባለፈ ለጸጥታ ስጋትና ለወንጀል መስፋፋት ዋነኛ መንስኤ በመሆን በሀገር ኢኮኖሚና በትውልድ ላይ ከፍተኛ ጉዳት ያመጣሉ ብለዋል። በመሆኑም በህግ የተከለከሉ ድርጊቶች ላይ የሚደረገው ቁጥጥር ተጠናክሮ እንደሚቀጥልም አስታውቀዋል። በቦታው የተገኙት የሃይማኖት አባቶችና የአካባቢው ነዋሪዎች በበኩላቸው አእምሮን የሚያውኩና የወጣቶችን ህልም የሚያመክኑ ሱሶች ሃይማኖትም ጭምር የተከለከሉ መሆናቸውን በመጥቀስ ወጣቶች ጊዜያቸውን በከንቱ እንዳያባክኑም አሳስበዋል። በመጨረሻም የዋና መምሪያው ኃላፊ ህብረተሰቡ ለአካባቢው ሰላምና ደህንነት ስጋት የሚሆኑ ድርጊቶችን ሲመለከት ለጸጥታ ኃይሉ ጥቆማ በመስጠት የበኩሉን ድርሻ እንዲወጣ ጥሪያቸውን አስተላልፈዋል። ሞሮኮ ብሔራዊ ቡድናችን አፍሪካን አይወክልም ተብሎ በሚኒስትሯ ላይ የተሰራጨው የሐሰት ወሬ አስተባበለች። የሞሮኮ ብሔራዊ ቡድን አፍሪካን እንደማይወክል የሀገሪቱ የትምህርት ቅድመ መደበኛና ስፖርት ሚኒስትር መሐመድ ሰዓድ በራዳ ተናግረዋል ተብሎ በማህበራዊ ሚዲያ የተናፈሰውን መረጃ የሞሮኮ መንግስት ሙሉ በሙሉ አስተባብሏል። የሀገሪቱ የትምህርትና ስፖርት ሚኒስቴር ባወጣው ይፋዊ መግለጫ የቀረቡት ክሶች ፈጠራና መሰረት የሌላቸው መሆናቸውን በመግለጽ ሚኒስትሩ ይህንን የሚገልጽ ምንም አይነት ንግግር አላደረጉም ብለዋል። የተባሉት ጥቅሶች ምንም አይነት አስተማማኝ ምንጭ የቪዲዮ ወይም የድምጽ ማስረጃ የሌላቸው መሆኑን ሚኒስቴሩ ጠቁመዋል። የተሰራጨው የሐሰት ወሬ ሞሮኮ አፍሪካን አትወክልም፣ ብሔራዊ እግር ኳስ ቡድኑ ሞሮኮን እንጂ አፍሪካን አይወክልም እና ሞሮኮ የአፍሪካ ድጋፍ አያስፈልጋትም የሚሉ ሀሳቦችን ያካተተ እንደነበር ይታወሳል። ሆኖም ሚኒስቴሩ ይህ ወሬ በሚኒስትሩም ሆነ በሞሮኮ መንግስት በኩል ያለውን ይፋዊ አቋም በምንም መልኩ እንደማያንጸባርቅ አስገንዝበዋል። ሚኒስቴሩ ሞሮኮ በአፍሪካዊ ማንነቷ ላይ ያላትን ከፍተኛ ኩራት በድጋሚ ያረጋገጠ ሲሆን ከሌሎች የአፍሪካ ሀገራት ጋር ያላት ታሪካዊ፣ ባህላዊና ሰብአዊ ትስስር የሀገሪቱ ብሔራዊ ፖሊሲ መሰረታዊ ምሰሶ መሆኑን ገልጿል።
በመጨረሻ ሚኒስቴሩ ህዝብም ሆነ መገናኛ ብዙሃን ማንኛውም መረጃ ከማጋራታቸውና ከማሰራጫቸው በፊት ትክክለኛነቱን እንዲያረጋግጡ ያሳሰበ ሲሆን በሚኒስትሩ ስም የሐሰት መረጃ በሚያሰራጩ አካላት ላይ ህጋዊ እርምጃ የመውሰድ መብት የተጠበቀ መሆኑንም አስታውቋል። የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ሰርጥ በሀገሪቱ ኃይሎች ቁጥጥር ስር እንደሚገኝ አስታወቀ። የሆርሙዝ ሰርጥን ደህንነት በቁጥጥር ስር እንደዋለና በቀጣይ 2 ሳምንታት ቀስ በቀስ መተላለፊያው እንደሚከፈት የኢራን እስላማዊ አብዮታዊ ዘብ ይፋ አድርገዋል። ለኢራን እስላማዊ አብዮታዊ ዘብ ቅርብ የሆነው ታስኒም የዜና ምንጭ እንደዘገበው በሆርሙዝ ሰርጥ ያለው እንቅስቃሴ ከጦርነት በፊት ከነበረው አንጻር ወደ 50 በመቶ እንደሚደርስ ተገልጿል። ከኢራን ፈቃድ ያገኙ መርከቦች እንቅስቃሴ እየጨመረ መሆኑንም አስታውቋል። የውጭ ኃይሎች በዚህ መሬትና በሆርሙዝ ሰርጥ ላይ መብት እንደሌላቸው በድጋሚ እንገልጻለን ሲል የኢራን እስላማዊ አብዮታዊ ዘብ ገልጿል። በሆርሙዝ ሰርጥ አስተዳደር ጣልቃ መግባት አውዳሚ ምላሽ የሚያስከትል ነው ሲልም አስጠንቅቋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ